መኪናውን ሽጦ ማዳም ቤት የገባው ይሄ አይችላል። ልጅ ጣራሷ ባለታሪክ ነው። ገባ ማዳም ቤት። ናይ ግቢ ሳቢያትሪ ወይ መኪናውን ሽጦ ብሩንም ሳይሰጥሽ ማዳም ቤት ገባ። የት ሄደሽ ነው? ቆይ አለሁ እሱ ተቀምጥ እየተቀጣው ላል እኮ እሱ አጣብጭም እንዴ ባልሽን። እነዚህ ሴቶቹ ደግሞ አሳስበው ፎሎ ሊያደርጉት። ኧረ እኔ እንኳን ፎሎ ሊስ ቤት አይሰሩለትም እናቴ። ፎሎ ሊ ከዚህ በኋላ አትፈልጊም? አይገርምሽም? ብናስታርቅሽ አትፈልጊም ማለት? ኧረ የተበላሸን ነገር ወደ ቦታ መልሳለሁ ማለት ከባድ ነው እንዴ። እኛ ካስታረቅንሽስ? ፈጽሞ አልፈልግም። ተጸጸተ ይቅርታ ከጠየቅ አትፈልጊም? ኧረ ሲጀመር ናርሲሲስት ያለበት ሰው ነው ይሄን ይቅርታ መጠየቅ አይፈልግም። ያኔ ስጠይቅ ይኖርኩ ምን አለበት? ናርሲሲስት ምንድን ነው? ናርሲሲስት ያኔ የሆነ በአስተዳደግም ጉድለት በተለያዩ ነገሮች የሚመጣ የጸባይ ጋጥ ወጥነት ማለት ነው። ኦኬ፣ የጸባይ ጋጥ ወጥነት በአስተዳደግም ሆነ ግን መመለስ ይቻላል በዶክተር በሌሎች ነገሮች በስነ ልቦና የስነ ልቦና ሐኪም ጋር ለምን አትወስጂውም? ራሱ ጉዳይ እንደዚያ ነው። እሱ መች ይታወቀዋል? መች ያውቃሉ? እና ስህተት ያለበት ሰው ስህተት እንዳለበት መች ያውቃል? ሲጀመር ሌላ ሰው ነው የሚያውቅለት እኮ። እሱማ ግን የናርቲስቲክ እንዲያልሽው ባህሪ እኮ ማለት አምባገነንነት እኮ ነው። ያ ነው እኮ እኔ ብቻ ልስማማ ባይነት፣ እኔ ትክክል ባይነት፣ ከኔ ውጭ ሰው የለም ባይነት፣ ይሄ ሁሉ አሉበት። ይሄ ሁሉ በቃ ከዚህም በላይ ኦቨር የሆነ ነው ያለበት። እሺ፣ እና ደግሞ ይቆጣጠርሻል በጣም። ኧረ ቀላል በቃ እሱ ሁሌም ፍጹም እኔ ስህተተኛ ነኝ። ሁሌ ይቅርታ ጠያቂ እሱ ስህተት ሲሰራ እኔ ነኝ ይቅርታ ጠያቂ የነበርኩት። እና ስለ መኪና ደግሞ 32,000 ያልኩሽ ከመጣበት ውጭ የሰጠሁት ነው። 32,000 ድርሃም። እኔ መኪና የተገዛው 22,000 ነው እንደዛ ነው መሰለኝ። እኔ የሰጠሁት ለመኪናው በተገዛበት ሰዓት 18,000 ድርሃም ነው። 9,000 ድርሃም የሚሆን ደግሞ ለሚማርበት ድራይቨር ላይሰንስ እሱን ጨምሬለታለሁ። አገር ቤት የተላከማለ ያንን አረስቲን ይሄን ይስጠኝ የፈረመው አገር ቤት የተላከው ምንድን ነው ደግሞ? ለማን ለቤተሰቦቹ የላክሽለት ነው? ቦታ ይገዛል ተብሎ በቃ አጭበረበሩ። ዛሬ ነው ብለ አልተገዛም። ከነ ቤተሰቡ ነው እንደሚበላሽ ሰውዬ። 2022 ላይ በፈረንጆች ምን ቦታ ይገዛል ተብሎ ብር ተላከ። የኔ ተጨማሪ ብር የሱ ትንሽ ነው። ከዛ ይገዛል ተብሎ የለም እኮ ይሄ ሰውዬ ከነ ቤተሰቦቹ ነው እንዲያብሮ ይበላሽ። የመሬት መግዣ ልከሽ ለቤተሰቦቹ ካልገዙ አልገዙ ማለት እኮ እነሱም ተባባሪ ናቸው ማለት እኮ ነው። የት ነው የምታመጡት ብሩን? ግን መደም ቤት ሰርታ ጥሩ ቤት ነው የምትሰራው። አንድ ቤት ያለ እረፍት ቤት ሳትቀያየር ሰርታ፣ ያውም እሱን እኮ በሁለት አንድ ምን አልሽ? ምንድን ነው ፋጡማ? ተነጋግሮ መሰለኝ ያነጋት ሙጥጥ ያደርጓት ከነ ቤተሰቦች ተነጋግሮ መሬት ይገዛል ምናምን ብለው አስላኳትና ከዛ በሏት። ነይና ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ። እሺ መጥቻለሁ። ሀቡን መዳም ጠርታሽ ነው? ስልክ ተደውሎብኝ። ግን ማን የደወለው? ሴትዬ። እኔ ደግሞ እሱ መስሎኝ ነበረ ጀማል። ኧረ ጀማል ደውሎ ደክሞት ነው እንደፈለገ አላውቅም እንጂ አላነሳለት ብዬ ምን እንደፈለገ አላውቅም። አንሺለት ዋትሳፑን አይቶት ነው ዛሬ ታዚህ በፊት ነው ይሄን እዚህ መጥቼ ከማውራቴ በፊት። ኦኬ እሺ። እና መኪናውን ደግሞ ወዲያው ሴቶችን አቃጭቶ ሸጦ ባዶ እጁን ቀርቶ አልቅሶ ወደ መዲያን ቤት ጆይን ብሏል። መኪናው አብሮት አይደለም የአረቦችን መኪና ነው አሁን የሚነዳው። እንግሊዝኛዋ ደግሞ ማሻአላ ጆይን ብሏል አለች። መዳም ቤት ጆይን አለ። ኦኬ። እና ማለት የመዳም ቤት ሹፌር ሆነ፣ የግል ሹፌር ሆነ። አሁን ያው ትንሽ ይከብዳል። እኔ በእርግጥ ነውሮችን ማውራት አልፈልግም፣ ግን እዚህ መጥቼ ደግሞ አላወራም ማለት ይከብዳል። አዎ ተመሰቃቅሎ ሀዲዘ ማለት ነው። እና አላህ እኮ በቃ ብድርሽን መለሰልሽ። ወላሂ መልሰውልኛል። 1 ዓመት ሙሉ አለ ታዲያ አላህ ብድርሽን ከመለሰልሽ የመዳም ቤት ቀዳማ ሹፌር ከሆነ ታዲያ ታንት ይከፍላል 12,000 ድርሃም ማሬ። ያመናትን 12,000 ድርሃም አሁን እኔ ያሳዘነኝ ኦልሬዲ ከአላህ ጀዛውን አግኝቶ ከሆነ መኪናው ከስሮ ተሽጦ ሴቶች አክስረውት መኪናውን ሽጦ ማዳም ቤት ሹፌር ከሆነ የማዳም ቤት ሹፌር ከሆነ
ኦልሬዲ ይሄ ሰውዬ እኮ ወረደ ወደታች። ሶ አሁን ኬት አምጥቶ ይከፍላል? ንገሪኝ። አረ እየሰራ ነው በጥሩ ደሞዝ ይስጠኝ። እኔ እኮ የጊዜ ገደብ ይደረግለት አልሞሽ አንድ ቀን ይስጠኝ። 8 ወር ኦር 6 ወር የጊዜ ገደብ አድርጌለት እንዲሰጠኝ ይፈልጋለሁ። እኔ አንድ ቀን አለንም 1 አመት ነው የምትሰጪው ሰርቶ በ1000 ድርሃም በየወሩ 1000 ድርሃም ፈቃደኛ ደሞዙን እንጠይቃለን። የመዳም ቤት ሹፌር ደሞዝ ከ1200 ድርሃም አይበልጥም። በራሱ ነው ቪዛ እና ስንት ይሆናል ደሞዙ? ከ2000 በላይ እሱን አላህ ነው የሚያውቀው። 2000 ከተከፈለው 1000 ለአንቺ 1000 ለቤተሰቡ እያደረገ በምን ይኖራል? ወንድ አሳይሻለሁ። ሆቴልም የተመረቀ ነው። አሁን እኔ ያለሁበት ሲቹዌሽን አሳይሻለሁ። እሱ እዛ እያስመረቀ ነው። ጓደኞቹ አቢዩዝ ያደረጉኛል፣ እሱ ያደረገኛል። ለልጄ ብዬ እኔ ሁሉ ዋጋ ምከፍለው ለልጄ ለአንዷ ልጄ ያላባት እንዳላሳድጋት ነው። ነገ የኔን ህይወት እንዳልደግሞ ብዬ ነው። ይቅርታ እና ጫጫታው ምሳሌው እሱ እያስመረቀ ነው። ቤተሰቦች ምን ልበላቸው? ቅድም ወንድሜ መጥቶ ልን አለኝ። የኔ ስም ስለሌላቸው ምን ብዬ ልስጣቸው? ምን ብዬ እዚህ ንገሪኝ። ምን ልበል? ምን ልበል? በሰው ፊት ምን ብዬ ላውራ? ትናንት እሱ ይበልጥብኛል ብዬ ጥዬ የሄድኩት ሰው ዛሬ ላይ እንዲህ እያደረገኝ ምን ልበል? ምን ብዬ ላውራው? ምን የድሮ ሰራተኛዋ ያቺ ጎበዟ ያቺኛዋ ኪያ ምትኖር ኑሮ እንዲህ ነገር ውስጥ አልገባም ነበር። ወኔ ከፈለግሽ ቪዲዮን ከፍቼ ኦንላይን ሊያሳይሻለሁ። እየተመረቀና እኔ የምኖርበትን ቤት አሳይሻለሁ። እና ማክሰኞ በቃ ከሰኞ በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ራሴ እየጠየቅኩ ነው። ምን ብዬ ራሴን ለምንድን ነው የማይሰማኝ እላለሁ፣ ወይስ ጤነኛ አይደለሁም እላለሁ። ከ5 ቀን በፊት የለቀኩትን ቪዲዮ ይዋው ወረቀቱ ሲመጣ የተሰማኝን ስሜት ያ ሁሉ ዋጋ የከፈልኩለት ሰው እኔ ምን ያክል በድለው እንደዚህ ያደረገኝ ብዬ በጣም ይሰማኛል። በጣም 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 እና ምን ማድረግ እንዳለብኝ እንድታማክሩኝ ነው የምፈልገው። ሌላ ቀን በተረጋጋ ሁኔታ ሁሉ ነገር እነግርሻለሁ። የህጋዊ ጋብቻ የላችሁ? ማሬጅ ሰርተፍኬት አላችሁ? ሰርተፍኬት የለንም። እንደዚህ ነው አብረን መኖር የጀመርነው። ታሪገልሽ ልጅሽን የሚያሳድግልሽ ሰው ካለ ቤተሰብ ካለሽ ልጅሽን ለቤተሰብ ሰተሽ ለምን ወደ አረብ ሀገር መጥተሽ ሰርተሽ ህይወትሽን አትለውጭም? ከእንደዚህ አይነት ህይወት አዎ ሀቡዬ፣ እኔ ወደ አረብ ሀገር መሄድ አልፈልግም። እኔ ነገ መስራት እችላለሁ፣ ግን አሁን አልተረጋጋሁም። ታውቂያለሽ፣ አእምሮ ያልተረጋጋም። ዝም ብዬ እሰራለሁ። ማሽን ምናምን የሚያከራይ ሰዎች ጋር ያከራያለሁ ምናምን እንደዚህ እየደበደበሽ ጋደማሽ አይደለም። አሁን ምን ሆነ አይደለም። ይኸውልሽ አውዬ፣ እሱ አይደለም የኔ ጉዳይ። ይኸውልሽ ነገ ሰርቼ እኮ እንደምቀይር አውቃለሁ፣ ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ። ራስ ወዳድ እንዳልሆን ማለት ነው። ራሴ ወድጄ ነገር እንደዚህ እንዳላደርግ ብዬ ነገ ይቀይራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፍኔትሊ አውቃለሁ ይሄንን። እኔ አረብ ሀገር መሄድም አይጠበቅብኝም። እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ? ጭንቅላቴ ልይ ምን ማድረግ አለብኝ? አሁን ነገና ዛሬና ነገ ነው ኦልሬዲ ገብቶሻል። የሚመረቅና የሚያልቀው ከዛ በኋላ ምን ማድረግ አለብኝ ብዬ ነው እያሰብኩ ያለሁት። ገብቶሻል። በህግስ ምንድነው ማድረግ ያለብኝ? እሱ ጓደኞቹ በመሩት መንገድ ነው የሚሄደው። ብቻ በህግ አንዳንድ ሰዎች ኮመንት ላይ በስንት ጊዜ ነው አብራቸው የኖራችሁት አንድ ቤት? ስንት ጊዜ ነው አብረው የኖሩ? አማኔ የላቸውም።
1 አመት ከ9 ወር 1 አመት ከ9 ወር 1 አመት ከ9 ወር። ታዲያ 1 አመት ከ9 ምስክሮች አሉሽ? አብራችሁ እንደኖራችሁ አመት ከ9 ወር አለኝ። እንደዛ ከሆነ እኮ መክሰስ እኮ ትችያለሽ። በቃ እኮ እነሱንም ማድረግ እንዴት እንዳለብኝ ነው። እኔ ጠበቃ አገናኝሻለሁ። ደስ ይለኛል አቡ። ይሄ ከሰኞ ጀምሮ ማድረግ እፈልጋለሁ እና በጣም ብዙ ነገር እዚህ ቤት ውስጥ አጥቻለሁ። ገብቶሻል? ያለኝ አንቺ ግን እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? አንቺ ነገር አቡ ሌላ ነገር ይቅርና 70 ሺህ ብቻ ነው ያዋጣሽው አይደል? እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? 70 ሺህ ብቻ አይደለም። 70 ሺህ ብቻ አይደለም። 70 ሺህ ብቻ አይደለም ሀቡ። በተለያየ ጊዜ የሰጠሁት ገንዘቦች አሉ። እኔ ነበረኝ በሰዓቱ እኔ እና እሱ ስንገናኝ ገብቶሻል። የሰጠሁት ገንዘቦች አሉ፣ በካሽ በደረሰኝ ትራንስፈር ለአከራዩ ምናምን ብዙ ብር አለ። እኔ አሁን ብሩ አይደለም ጉዳይ፣ ስለ ብሩ አይደለም፣ ብሩ አይደለም። በተቸገረ ሰዓት ላይ እኔ ነኝ የነበርኩት ሀቡ። ታዩ ሌላ ምን እንደሆነ ልንገርሽ፣ በመሀል ላይ የረሳሁትን ነገር ልንገርሽ። ከ3 ወር በፊት በቃ ይሄ ነገር እንትን ሲለኝ በራሴ ከሰው ብር ተበድሬ የራሴን ኮፊ ሃውስ ከፍቼ ወጣሁ ማለት ነው። ወጣሁና በቃ በጣም በጠበጠኝ ከምገልጽሽ በላይ በጣም ማለት ነው። እየመጣ ይረብሸኛል ምናምን። ከዛ ምን አለ በቃ ይሄ ጃምቦ ሃውስ ነው፣ ምግብ ትስራ፣ እኔ ጋር መጣ ምግብ ትስራ፣ በቃ አልከለክላትም አለ። ገብቶሻል? ምግብ ትሽጥ፣ ምግቡ የእሷ ይሁን አለኝ። ይሰማል አውዬ? አዎ ይሰማል። ይሰማል? አዎ ይሰማል። አዎ ይሰማል። ይሰማሻል? አዎ ይሰማል። 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 ይሰማል? አዎ ይሰማል ሀቡ? አዎ አዎ። እሺ ከዛ ትጀምር አለኝ። ከዛ እኔ እሺ ሽማግሌ ሰበሰብኩልሽና ትስራ፣ ምግብ ቤቱን ትስራ አለ። ከዛ ምግብ ቤቱን ትስራ አለ። እሺ ብዬ እኔ አልኳቸው። እኔ እሱን አላምነውም። ነገ ብዙ ነገር ነው የሚያደርገኝ። በወረቀት እንፈራረምና በትክክል ትዳራችን ሌላ ነው፣ ቢዝነስ ሌላ ነው። የ3 ወር ልክፈለውና ልጀምር አልኩኝ። ከዛ እሺ ብዬ የ3 ወር ከፈልኩትኝ። 10 ሺህ ብር የ3 ወር ከፈልኩት። ከዛ ምግብ ጀመርኩኝ። ምግብ ጀምሬ ሀቡ ልክ ምግቡ በደንብ እየጣፈጠልኝ ሰው እየመጣ ምናምን ሲጀምር ኤሌክትሪክ ይቆርጥብኛል። ታምኛለሽ? እንዳልሰራ ኤሌክትሪክ ይቆርጣል። ኤሌክትሪክ ቆርጦ አትሰራም ይላል። በሽማግሌ ሰብስቤ ድጋሚ አስታርቀውን እጀምራለሁ። ከዛ እሱን ደግሞ ከቀጠለ በኋላ የሰራሁበትን ሂሳብ ከመጠጡ ሂሳብ ጋር አብሮ ይቀበልና የለኝም ይላል። እና እኔ ደግሞ ዛሬ ደህና ነኝ አይደለሁም አላውቅም። በቃ የተዘበራረቀ ስሜት ነው የሚሰማኝ። ከዛ በዛ መሀል ምን እንደሚያደርግ ታውቂያለሽ? አስተናጋጅ አለች እዚህ ማለት ነው። አስተናጋጇ ምን ይላታል? አካውንት ክፈች፣ እሺ መጠጡ ባንቺ ብር ነው የሚገባ ይላታል። በእኔ ፊት በአንቺ ነው የሚገባው፣ እሺ ሂሳቡን አንቺ በደምብ ስሪ ይላል። ከዛ ይዞርና አንቺ ከምትበይ እሷ ትብላው ይለኛል። ከዛ ልጅቱ ማለት ነው እግዚአብሔርን አቡ ክርስቶስን የመጨረሻ ጨዋ ነች። እሷን ጠርጥራት የሆነ ነገር እንዳረግ እንድበጠብጥ ነው እሱ የሚፈልገው። እኔ ደግሞ በጣም ነገሮችን በብዙ አቅጣጫ ስለማይ ማለት ነው ምንም አይመስለኝም። አልቀናም። ምንም ቀናው ነገር የለም። ምንም አልቀናም። ምንም አልሆንኩም። ምንም አልሆንኩም። ደህና ነኝ። ሂድ እመጣለሁ። ኪያ ይሰማሻል? ኪያ
ኢትዮጵያ ገብታ ጸበል ስትጠመቅ መንፈሱ አንቺ መድኃኒት እንዳስደረግሽባት እንደነገራት መታ ነገረችሽ? ላንቺ አልነገረችኝ። ምን ያልነገርካት? አንድ ጥያቄ ልጠይቃት። አይንዬ መስታወት ጓደኛ መስታወት ነው። ጸጉሬ ለምንድን ነው ከዚህ ጋር የተቆረጠው? አይንዬ ለምን አልነገርሽኝም ብዬሽ አልነበረ? ጸጉርሽም ተቆርጧል እንዴ? ይኸውልሽ እንግዲህ በቃ እኔ እሱን አላውቅም፣ ማርያምን አላውቅም። ጸጉርሽ የተቆረጠው በተኛሽበት ወይስ ራስሽን? ሚሚ ጸጉርሽ የተቆረጠው ራስሽን በተኛሽበት ነው ወይስ ራስሽን በሳትሽ ሰዓት በታመምሽ? መቼ ነው የተቆረጠው? ይኸውልሽ አቡ ተኝቼ ታምሜ ጠፍቼ ከመጣሁ በኋላ በስንተኛው ቀን ሚሚ ጸጉርሽም ደግሞ ወድቀሽ ነው ወይስ ምን ሆኖ ነው የተላጨው ብሎ ሲያዩኝ እንዴ አይንዬ አልኳት። ጓደኛ እኮ መስታወት ነው፣ ለምንድን ነው ተቆርጠሻል ብልሽ ያልነገርሽኝ ብዬ አልኳት። እኔ እንጃ አላየሁም። የሆነ ችላ አንቺ ስታወሪያት በቃ ታረሳሳሽ እና ሌላ ነገር ለማውራት ባህሪ ያላት እና እኔ እንጃ አላየሁም አለችኝ። ጸጉሬ ግን አሁን ነው መብቀል የጀመረው። ማን ማን ነበር ቤት ውስጥ ጸጉርሽ በተቆረጠ ጊዜ ቤት ውስጥ ያደረ ከአንቺና ከአይናለም ውጭ ማን ነበር? ታማሚ የምታስታምመው ልጅ እኔ እና እሷ ብቻ። ታማሚ ልጅ ማለት የአረብ ልጅ እሷ የምታስታምመው? ሶስታችን ነን። ልክ ናት። ልክ ናት ማለት ትዝ አለሽ አሁን ጸጉሯ መቆረጡን? ጸጉሯ መቆረጡ ሳይሆን እኔ ጋር እንደተኛች ልክ ናት። ያለ ነው ሶስታችን ነን፣ ማንም የለም። ሁለታችን ያኔ ያው ልጁም ስለማያውቅ አትቆጥሪውም፣ ምንም የሚያውቅ አይደለም። እሺ አሁን ሚሚ አንቺ ከኢትዮጵያ ስትመለሽ ኦልሬዲ መንፈሱ አይናለም መተት እንዳሰራችብሽ ከነገረሽ ለመተሽ አልነገርሻትም? አልነገረችኝም እያለችን ማነሽ አቦዬ እኔ መጣሁኝና የሆሳና ቀን ነበር የዛሬ አመት ከምናምን ማለት ነው። ሆሳና ቀን ነበረ እና ቤተክርስቲያን ሄጄ በጣም ፊቴ ሁሉ ይጠቋቁራል። መጀመሪያ ሊያመኝ ሲል ፊቴ በጣም ይጠቁራል። እኔም ጥቁር ነኝ፣ በጣም ይጠቁራል ፊቴ። በቃ የሆነ የተንጠለጠለ ይሆናል። ከዛ ምን ሆነሽ ነው ሚሚ ተነሽ ብለውኝ ወደ ቤት ገባን እና አመመኝ። በቃ እኔ እሷን ማናገር በቃ ከኢትዮጵያ ከመጣሁ በጣም ብዙም አላናግራትም። ይኸው ጠይቄ አላናግራትም። በቃ ውስጤ ጥሩ አይደለም፣ መናገርም አልፈለግኩኝ። ውስጤ ሊቀበለውና ሊያምነው ሊወስደው አልቻለም። እዛ ጋ እኮ መተሽ ተኮራርፈናል። ልክ ነሽ። ዝም በይኝ መታ ተኮራርፈናል። ተነጋግረን ምክንያታችንን ተነጋግረን ታርቀን ለዚህ ቤት አልታረቃችሁም። አይናንም ስለምታወራው ነገር ምንም አላውቅም። እኔ ከሷ ጋር ምንም አይነት ፕሮብሌም የለብኝም ብለሽ ነበር ቅድም ንግግር ስትጀምሪ። ስለዚህ አሁን ደግሞ ተኮራርፈን ነበር፣ ተነጋግረን ስህተታችንን ይቅርታ ጠይቄያታለሁ ካልሽ በምን ጉዳይ ነበር ይቅርታ የጠየቅሻት እና የተነጋገራችሁት? እኔ ልንገርሽ የተነጋገርንበትን ሀቡ እሷ ራሷ ትንገረን። ከኢትዮጵያ ከመጣች በኋላ ችግራችንን ተነጋግረን ይቅር ተባባሉ ብላን ጓደኛችን ማለት ነው። ይቅር ተባብለን ከዛ በኋላ አብረን ብዙ ጊዜ አሳልፈናል። በምን ጉዳይ ይቅር ተባባላችሁ? ምን አስቀይማሽ? ምን አስቀይመሻል? ይሰማል? አዎ አይናለም ይሰማል። በምን ጉዳይ ይቅርታ ተባባላችሁ? ምን አስቀይመሻት? ምን አስቀይማሽ? በወቅቱ በሰዓቱ በአሚናት ጉዳይ ላይ እና ከዛ ለምን አልጠየቅሽኝም ቤተሰቦች ለምን አልጠየቁኝም በሚለው ተነጋግረን ቤተሰቦቼን ጠይቂያቸው። በእርግጥ ቤተሰቦቼ አልሄዱም። ታውቃለች ያለንበትን ሁኔታ ነገሮችን ታውቃለች። ወንድሜ ጸበል እንዳለ ታውቃለች እኮ በአካል እኮ አይደለም ያለቻት። በስልክ ማውራት ይችላሉ። ግን እዚህ ጋር ምን አለ መሰለሽ እነሱ ራሱ የተቀየሟት ነገር አለ። ምን እንደሆነ ታውቂያለሽ? ቤት ልታስመርቅ ቀጥራቸው ዳቦ ጋግረው አረቄ ይዘው ሊሄዱ ሲሉ ስልክ እንኳን አላነሳችላቸው እሷ ማለት ነው። ጠርታቸው የት ብለው ይሄዳሉ? ቦታውን እንኳን አያውቁትም። ሲቀጥል ደግሞ ይህም ምክንያት ሊሆን አይችልም። ግን በወቅቱ